ሰላም የቻናል ተከታታዮች እንዴት ናችሁ? ሰላም ቆያችሁ። ዛሬም በሌላ መረጃ ተገኝቻለሁ። እንግዲህ ዛሬ ልናየው የምንችለው ማለት ነው ፓስፖርት እንዴት ኦንላይን ላይ አፕላይ ማድረግ እንችላለን፣ ወይንም እንዴት ፓስፖርት ኦንላይን ቀጠሮ ማስያዝ እንችላለን። እንደምታውቁት ማለት ነው የኢትዮጵያን ኢሚግሬሽን ሰርቪስ አዲስ ፓስፖርት ለምናወጣም ሆነ የነበረን ፓስፖርት ምናልባት ኤክስፓየር ካደረገ ለማሳደስ እንፈልግ ማለት ነው መጀመሪያ ላይ ኦንላይን አፕላይ ወይም ደግሞ ቀጠሮ ማስያዝ ይጠበቅብናልና እንዴት በቀላሉ አፕላይ ማድረግ እንችላለን ዊዛውት ኤኒ ሄልፕ ማለት ነው። ስለዚህ እስኪ አብረን በጋራ ለማየት እንሞክር ማለት ነው። እኔ ጋር ክሮምን ከፈትኩ። እናንተ ጋር እንግዲህ እጃችሁ ላይ ያለ ማንኛውም አይነት ብራውዘር መክፈት ትችላላችሁ። then apply for ኢትዮጵያን ፓስፖርት ብዬ ልጻፍ እስኪ። apply for ኢትዮጵያን ፓስፖርት ብላችሁ ሰርች ስታደርጉ ማለት ነው የብራውዘር ሰርች በተናችሁ ጋር እንዲህ አይነት ፋይንዲንጎች ይመጡላችኋል። መጀመሪያ ላይ የምታገኙትን አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚለውን ክሊክ እናደርገዋለን ማለት ነው። ስለዚህ ክሊክ ስታደርጉት ቀጥታ ማለት ነው ወደ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ወደሚለው ዌብሳይት ዳይሬክት ሊወስደናል ማለት ነው። ስለዚህ እንዲህ አይነት ኢንተርፌስ መምጣቱን ሜክ ሹር አፕላይ ከማድረጋችሁ በፊት ማለት ነው። ስለዚህ እንዲህ አይነት መረጃዎች ይመጡላችኋል። ዌልካም ቱ ኢትዮጵያን ፓስፖርት ሰርቪስ ነው የሚላችሁ። ይህን ቼክ ማድረግ ይጠበቅባችኋል ምናልባት ሚስ እንዳታደርጉ ማለት ነው። then how to apply for ኢትዮጵያን ፓስፖርት የሚሉ ነገሮች አሉ። ዲቴይል ከፈለጋችሁ እነዚህን ነገሮችን ማንበብ ትችላላችሁ። ዞሮ ስታርት ኒው አፕሊኬሽን ዱ ዩ ዋንት ቱ ሴኪዩር ኢትዮጵያን ፓስፖርት ነው የሚል ነገር አለና ይሄን አንዴ ክሊክ አድርገዋለሁ። ክሊክ ሳደርገው ማለት ነው ሪኩዌስት ኤንድ ሪኩዌስት አን አፖይንትመንት ነው የሚለኝ። ስለዚህ እነዚህ ነገሮችን ማንበብ ይጠበቅባቸዋል። ዚስ ፓስፖርት አፕሊኬሽን ፎርም ኢዝ አፕላይድ ኦንሊ ባይ ኢትዮጵያን ኔሽናል ነው የሚለው። ቱ ዩዝ ሞር ዛን ዋን ፓስፖርት ስትሪክትሊ ፕሮሂቢትድ ይላል። ሌሎች ነገሮችንም ተመሳሳይ 150 ብር ክፍያ እንዳለው ከ300 ብር አይነት ቅጣት እንዳለው ለምን በአፖይንትመንት ታይማችሁ በ15 ቀን ውስጥ መምጣት ካልቻላችሁ ከ16 እስከ 30 ቀን ባለው ውስጥ መምጣት ከቻላችሁ ደግሞ እንደዚሁ ቀጠሮን አሳልፋችሁ ማለት ነው። እንዲህ አይነት ፔናልቲዎች አሉ። ዞሮ እነዚህ ነገሮችን ቼክ ማድረጉ አትስ ግሬት ማለት ነው። then I agree to the terms and conditions የሚለውን ክሊክ ታደርጋላችሁ እነዚህ ነገሮችን ካነበባችሁ በኋላ ማለት ነው። አንዴ ክሊክ ካደረኩት then ስታርት ኢንዲቪጁዋል አፖይንትመንት የሚለውን ክሊክ አድርጋለሁ። የምንፈልገው እንዳልኳችሁ ቀጠሮ ወይም ደግሞ አፖይንትመንት እስከሆነ ድረስ then ስኬጁል ፎር አፖይንትመንት በሚለው ስር ማለት ነው አንደኛው ኒው ፓስፖርት ነው የምትፈልጉት ወይንስ ሪኒዋል ነው ወይስ ሪፕሌስመንት ነው የምትፈልጉ? ምናልባት ኤክስፓየር ያደረገ ፓስፖርት ከሆነ እንዲቀየርላችሁ ነው የምትፈልጉት። ምናልባት የተሰረቀ ወይም ደግሞ የጠፋ አይነት ፓስፖርት ነው ወይ የምትፈልጉት? ፓስፖርት ኢንፎርሜሽን ኮሬክሽን ምናልባት የስም ስህተት እንደዛ አይነት የእድሜም እንደዛ መሰል ነገሮችም ካሉ እንዲህ አይነት ኮሬክሽኖች ነው የምትፈልጉት። ዞሮ እናንተ በምትፈልጉት እና ፓስፖርት ሞዲፋይ መደረግ አለበት በምትሉት አይነት ሳቤ ክሊክ ታደርጉታላችሁ ነው። አንዱን ባሳያችሁ ለምሳሌ ፓስፖርት ለማሳደስ ቢሆን ኦልሞስት ሁሉም ተመሳሳይ አይነት አካሄድ ነው ያላቸው ማለት ነው። አንዱን ካሳያችሁ አይ ቲንክ ዩ ካን ፕሮሲድ ፎር ዘ ሬስት ማለት ነው። ወይም ደግሞ በምትፈልጉት አይነት አካሄድ ሪፕሌስመንት የሚለውን ክሊክ ላድርገው። ሪፕሌስመንት የሚለውን ክሊክ ሳደርገው ወይም ደግሞ የፓስፖርት እድሳት እንዲህ አይነት መረጃዎች ይመጣሉ ነው። ሪኩዌስት አፖይንትመንት ሳይት ሰሌክሽን ይላል የመጀመሪያው። ሳይት ሰሌክሽን የሚለው ጋር ያላችሁበትን ቦታ የት ነው ቦታው መምረጥ። ፎር ኤግዛምፕል አዲስ አበባ አልኩት፣ ሲቲው አዲስ አበባ አልኩት፣ ኦፊስ ኢሚግሬሽን ሲቲዝንሺፕ ሰርቪስ
ራሱ ቦታውን ስትመርጡ አሚን ሳይታቸውን ሰሌክት ስታደርጉ እነዚህ አይነት ሲቲዎች ይመጡላችኋል፣ መምረጥ ይጠበቅባችኋል ነው። ምናልባት ኮንታክት ለማድረግ ከፈለጋችሁ እንዲህ አይነት ኮንታክት ነምበሮችም አሉላችሁ ፈርዘር ማለት ነው። መረጃ ካስፈለገ መያዝም ያስፈልጋል። ዞሮ ግን ያን ያህል ኢምፖርታንት ላይሆን ስለሚችል በትክክል ከሞላችኋቸው መረጃዎችን አይ ቲንክ ዝነፍ ዜን ኔክስት አልኩት። ያ ኔክስት ስትሉት ማለት ነው። ኔክስት እንዳላችሁ ሳይት ሴሌክሽን የሚለውን በትክክል ከሞላችሁ በኋላ ወደሚቀጥለው ስቴፕ ስትሄዱ ዴት ኤንድ ታይም ነው። ዴት ፊክስ ያደርግላችኋል። ዴሊቨሪ ዴቱ ፓስፖርቱ ኦንላይን አይነት መረጃዎችን ከሞላችሁ በኋላ ፓስፖርቱ ዴሊቨሪ የሚደረግበት ወይም የሚሰጣችሁ አይነት ፔሪድ ነው የሚያስቀምጠው። ፎር ኤግዛምፕል አሁን ላይ ያለሁት ማለት ነው ማርች 2023 ቀጠሮን የሰጠኝ ማለት ነው ሜይ 2 ወይም ደግሞ በአንድ ወር ላይ አንድ ወር ያስፈልገዋል ማለት ነው። ስለዚህ ይህን ቀን ሪከርድ አድርጋችሁ መያዝ ይጠበቅባችኋል። ዜን ወደ ኢሚግሬሽን ኦፊስ ወይም ደግሞ ወደሚቀርባችሁና ሳይቱን ፊክስ ያደረጋችሁበት እዚህ ሳይት ሴሌክሽን ላይ ስትመርጡ የመረጣችሁበትን የኢሚግሬሽን ሴንተር ማለት ነው በዚህ ቀን መሄድ ይጠበቅባችኋል ነው ፓስፖርቱን እጃችሁ ጋር ለማግኘት። ስለዚህ ይህን ቀን መያዝ ይጠበቅባችኋል። አፖይንትመንቱ ማለት ይህ ነው። ዜን ኔክስት እንለዋለን። ኔክስት አልኩት። ኔክስት ስለው ማለት ነው ፐርሰናል ኢንፎርሜሽን የሚሉ ነገሮች ነው ሊሰጠኝ የሚችለው። ስለዚህ እዚህ ጋር ጥንቃቄ ማድረግ ይጠበቅባቸዋል። ፐርሰናል ኢንፎርሜሽን ማለት እዚህ ጋር የሚሞሉት ማለት ነው ቀጥታ ፓስፖርቱ ጋር ፕሪንት ተደርገው የሚወጡ ስለሆኑ የስም ስህተት መኖር የለበትም። የዴት ኦፍ በርዝም እንደዚህ የስህተቶች መፈጠር የለባቸውም። ፎር ኤግዛምፕል እኔ ለማሳየት እስከሆነ ድረስ የመጀመሪያውን ስም ኤ ልበለው፣ ሁለተኛውን ስም ቢ ልበለው፣ ሶስተኛውን ስም ግራንድ ፋዘር የሚለውን የራሳቸውን ስም የአባት ስም እና የአያት ስም ማለት ነው። ዴት ኦፍ በርዝ የሚለውን ዴት ኦፍ በርዝ እናንተ በትክክል መሙላት አለባችሁ። በርዝ ሰርቲፊኬት ካላችሁ ያን ኤግዛክትሊ መሞላት አለበት። ይህን እርግጠኛ ሁኑ። በአማርኛም እንደዚሁ ማለት ነው መጠቀስም ስላለበት አማርኛውንም ማስተካከላችሁ መጻፍ ያስፈልጋል ማለት ነው። አማርኛውንም መጻፍ ያስፈልጋል። ስለዚህ እያንዳንዱን መርሳት የለባችሁም ነው፣ መረሳት የለበትም። ፎር ኤግዛምፕል የአያት ስም የሚለው ጋር ላይክ ዚስ ብዬ ጻፍኩት። እንዳልኳችሁ የመጀመሪያ ሌተሮችን ለማሳየት ያህል እስከሆነ ድረስ ስማችን ሙሉ ስም ነው መጻፍ ያለበት። ኔሽናሊቲ ኢትዮጵያን ይላል። ካልተመረጠ እናንተ መምረጥ ይጠበቅባችኋል። ፎን ነምበራችሁን አሁንም መጻፍ ያስፈልጋል ነው 09 ፎን ነምበር እዚህ ጋር ጻፍኩኝ። በትክክል መጻፍ ይጠበቅባችኋል። ፎን አድሬሳችሁን ማለት ነው። ዜን ኢሜል አድሬስ ብታስገቡ ኢሜል አድሬሳችሁን ኢትስ ቨሪ አድቫይዘብል። ለምን መረጃዎች የሚሰጣችሁ በዚህ ስለሆነ ማለት ነው። ግን እዚህ ጋርም እንደምታያቸው ማለት ነው ሬድ ስታርስ ናቸው ማንዳተሪ የሆኑ እና መሞላት ያለባቸው። ሬድ ስታር ያልሆኑትን ባትሞሏቸውም ወደ ኔክስት ብትሉት ወደ ቀጣይ ስቴፕ ይልካችኋል። ግን እንዳልኳችሁ ስለዚህ ኢሜል የሚለውን እሞላለሁ ማለት ነው። ሞላሁኝ። በርዝ ፕሌስ የሚለውን ሶሪ ወደ አማርኛ ስለቀየሩት ነው እዚህ ጋር ማስተካከል ይጠበቅብኛል ማለት ነው። አዲስ አልኩት። በርዝ ሰርቲፊኬት ዩኒክ የሚለውን ድወሪ ኦኩፔሽን እነዚህ ያን ያህል ማንዳተሪ ወይም ደግሞ ሬድ ስታር ያላቸው ስላልሆኑ መተው ትችላላችሁ። ማሪታል ስታተስ እዚህ ጋር መሙላት ይጠበቅባቸዋል። ማሪታል ስታተስ የሚለውንም አይ ከለር ኤንድ ላይክ ነገሮች አሉ። እነዚህን ማንዳተሪ ስላልሆኑ መተው ትችላላችሁ። እነዚህ ነገሮች በትክክል ከሞላችሁ ኔክስት ማለት ትችላላችሁ። ምናልባት ማንዳተሪ የሆኑና ሬድ ስታር የተጻፈባቸው ነገሮች ሚስ ካደረጋችሁና በትክክል ካልጻፋችኋቸው ኔክስት ማለት አትችሉም። ይህን እርግጠኛ መሆን ይጠበቅባችኋል። ዜን ምን እለዋለሁ? ኔክስት አልኩት። ኔክስት ስትሉት ሪጅን ደግሞ ይጠይቃችኋል። አዲስ አበባ አልኩት። ሲቲ እሺ አዲስ አበባ ልበለው።
ስቴት፣ ዞን፣ ወረዳ፣ ቀበሌ እንደ ላይክ ነገሮች ማንዳተሪ ስላልሆኑ መተው እችላለሁ። ግን ከቻላችሁ እነዚህ ነገሮችን ፈርዘር ብትሞሏቸው ቨሪ ኢንተረስቲንግ ማለት ነው። ቨሪ ኢንተረስቲንግ ማለት ነው። ስለዚህ ቀጣይ ኔክስት አልኩት። ኔክስት ስትሉት ደግሞ አሁንም ፐርሰናል ኢንፎርሜሽን ላይ ማለት ነው ፋሚሊ ፓርት ይጠይቃችኋል። ፋሚሊ እስኪ አድ ልበለው። ሰሌክት ፋሚሊ ታይፕ ይለኛል። ስፓውስ፣ ፋዘር፣ ማዘር እነዚህ የእናትና የአባት ስምንም አት ሴም ታይም መጻፍ ያስፈልጋል ማለት ነው። ማንዳተሪ ካልሆነ መተው ትችላላችሁ። አዘርዋይስ ግን የፋዘር ስም አሁን ለምሳሌ ፋዘር ብዬ አልኩት ሲ አልኩት ዜን አድ ለዋለሁ። አድ ስለሆን ፋሚሊ ዲቴል ይለይና ፋዘር የፋዘር ትክክለኛ ስያሜው እንደዚህ ነው። ማዘር የሚለው ጋር ደግሞ ላይክ ዛት ብዬ ብጽፍ ማለት ነው። ዜን አድ ብለው ማዘር ይለይና የእናት ስም በዚህ መልክ የተጻፈው። ስፓውስ የሚለው ጋር መቀጠል ትችላላችሁ እናንተ ከተፈለገ ማለት ነው። ስፓውስ ሚለውን መጻፍ ይቻላል ነው። ዜን እነዚህ ነገሮችን ከሞላን በኋላ ማለት ነው ፋሚሊ ዲቴይልስ ሚለውን ዜን ዊ ካን ታይ ኔክስት ማለት ነው። አላለቀም፣ አሁንም አልጨረስ ነው። እዚህ ፓስፖርት ፔጅ የፔጅ ነምበሩ አንዳንዴ 32 ይሆናል፣ አንዳንዴ ደግሞ 64። ምናልባት ብዙ ጊዜ ኮመንሊ 32 ፔጅ ያለው ፓስፖርት እንደማለት ነው። ያው 64 ፔጅ ያለውም ስላለ ማለት ነው። ይህን 32 ሚለውን እንመርጠዋለን ማለት ነው። ዜን መጨረሻ ላይ እነዚህን ከሞላን በኋላ ሰሚት እንለዋለን። ዋትስ ሌፍት እዚህ ጋ ኔክስት ማለት አትችልም እያለኝ ነው። ለምን ምን መጻፍ ይጠበቅብሃል እያለኝ ነው። ኦልድ ፓስፖርት ነምበር ኢዝ ሪኳየርድ እያሳደስኩ ስለሆነ ወይም ደግሞ ማሳደስ ስለሆነ የፈለኩት ኦልድ ላይ ያለውን ፓስፖርት በዚህ መልክ ሞላው። ኢፒ 1456785 በሚል ሳቤ ብሞላው ኦልድ ፓስፖርት ኢሹ ዴት ማለት ፓስፖርቱ ኦልድ ላይ የምታሳድሰው ፓስፖርት የተሰጠበት መቼ ነበር ነው የሚለኝ። ልበለው በዚህ መልክ ብጽፈው ኤክስፓየሪ ዴቱን ደግሞ ማለት ነው ላይክ ዚስ ዜን መጨረሻ ላይ ሰብሚት ስትሉት አታችመንት ሚል ነገር ነው የሚመጣው። የመጨረሻው ፓርት አታችመንት ሚል ነገር አለው። አታችመንት ላይ ምን ነገሮች ያስፈልጓችኋል ነው። እነዚህ ማንበብ ትችላላችሁ። ፓስፖርት ኮፒ ኦልድ ፓስፖርቱ ማለት ነው። ምናልባት አዲስ ፓስፖርት ለምትሞሉ ግን እነዚህ ነገሮች ላይ ጠይቋችሁ ይችላል። ፓስፖርት ኮፒ ኦልድ ፓስፖርቱን አይጠይቃችሁም። ግን ሁለተኛው ሪሰንት ፓስፖርት ሳይዝ ፎቶ የእናንተን ፎቶ ግን ይጠይቃችኋል። አዲስ ፓስፖርት ለምታወጡ አይነት ሰዎች ነው። ስለዚህ ፓስፖርት ኮፒ ሚለይጋ ማለት ነው። እዚህ ጋር ገባና አፕሎድ ልበለው እስኪ ቹዝ ፓስፖርት ልበል። ቹዝ ፓስፖርት ልበልና ማለት ነው። እዚህ ጋር እንደዚህ ኢንሰርት ላድርግ። ፓስፖርታችሁን በትክክል ስካን አድርጋችሁ ኦልዱን ፓስፖርት ማለት ነው እዚህ ጋር አፕሎድ ማድረግ ይጠበቅብናል። ሁለተኛው ደግሞ የእናንተ በትክክል የፓስፖርት ሳይዝ የሆነ ፎቶ እንደዚህ የተነሳችሁትን ማለት ነው አፕሎድ ማድረግ ይጠበቅባችኋል ማለት ነው። ዜን መጨረሻ ላይ የምንላለን ነው አፕሎድ እንለዋለን። አፕሎድ እያደረገ ነው። አፕሎድ አድርጎ ከጨረሰ በኋላ እነዚህ መረጃዎችን ይሰጠኛል ማለት ነው። ሪኩዌስት ታይፕ ሪኒው ነው የሚለኝ። ምናልባት አዲስ ከሆነ ግን ኒው ነው የሚላችሁ እናንተ። ሪኩዌስት ስታተስ ሪኩዌስትድ ነው የሚለኝ። ሪኩዌስት ዴት ማርች 02 2023 ነው የተጠየቀው። ደሊቨር ፓስፖርት ልሰጥ የምችለው ሜይ 2 2023 አንድ ወር በኋላ እንደማለት ነው። ደሊቨሪ ታይሙ ያው እዚህ ጋር ሰዓት ይጠቀመጣል። አፕሊኬሽን ነምበራችሁን ይህን አፕሊኬሽን ነምበር መያዝ ይጠበቅባችኋል። ምናልባት ሄዳችሁ ወደ ኢሚግሬሽን ሰርቪስ ወይም ኦፊሱ ጋር ማለት ነው ትጠይቁ ይህን ነምበር ሊፈልጉት ስለሚችሉና ሊጠይቋችሁ ስለሚችሉ የሀብቱ ሆልድ ዚስ ነምበር ማለት ነው። ይህን አፕሊኬሽን ነምበራችሁን በትክክል መያዝ ይጠበቅባችኋል ነው። ዜን ከዚህ በተጨማሪ የፐርሰናል ኢንፎርሜሽኖቹን ወይም አድሬስ ኢንፎርሜሽን የሚሉትን ነገሮችን ካሁን በፊት የሞላችኋቸውን ማለት ነው ፈረስት ኔም፣ ፋዘር ኔም፣ ግራንድ ፋዘር ኔም ነው በትክክል የተጻፉ መሆናቸውን ማየት ይጠበቅባችኋል ነው።
ነው። ዜን መጨረሻ ላይ ምን ትላላችሁ ነው ኮንፊርም አፕሊኬሽን ዲቴይልስ ትሉትና ኔክስት እንለዋለን። ኔክስት ስንለው ወደ ምን ይወስዳችኋል ነው ፔመንት። ዜን ይህን አፕሊኬሽን አፕላይ ካደረጋችሁ በኋላ ላስት ላይ ያለው ስቴፕ ማለት ነው ክፍያ መፈጸም ይጠበቅባችኋል። ለ32 ፔጅ ፓስፖርት እዚህ ጋር እንደተጻፈው የፕራይሲንጉ 2000 ብር ነው። አይ ቲንክ አሁን በፊት 600 ብር ነበር። አሁን ከረንትሊ ነው የጨመረው። ቶታል ማለት ነው 2000 ብር ትከፍላላችሁ ነው። ስለዚህ 2000 ብር በምን ነው የምትከፍሉት? በሲቢኢ ብራንች ነው ወይስ በሲቢኢ ሞባይል ነው የምትከፍሉት ወይስ በቴሌ ብር ነው የምትከፍሉት? እነዚህ አይነት አማራጮች አሉ። አይ ቲንክ ሌሎች አማራጮችን ካመጣላችሁ ለምሳሌ ከሲቢኢ ውጭ ሌሎች የፔመንት ሜትዶችን ካለ መምረጥ ትችላላችሁ ማለት ነው። አዘርዋይስ ግን እዚህ ጋር ከረንትሊ አሁን እያመጣችሁ ያሉት እነዚህ 3 አማራጮች ስለሆኑ ስለዚህ አንዱ ሰሌክት አድርጉና ወይም ሞባይል የሚለውን ሰሌክት አድርጉና ማለት ነው ምን ማድረግ ይጠበቅባችኋል ነው አግሪ ተርምስ ኤንድ ኮንዲሽንስ ብላችሁ ኔክስት ማለት ያስፈልጋል ነው። ኔክስት ማለት ኔክስት ካላችሁ እዚህ በኋላ ማለት ነው ኔክስት ብላችሁት ብቻ መጨረስ ብቻ ሳይሆን በጠየቃችሁት መሰረት እና በመረጣችሁት የፔመንት ሜትድ መሰረት ማለት ነው ፔመንታችሁን መፈጸም ይጠበቅባችኋል። አይ ቲንክ የሚሰጣችሁ የሰዓት ወይም ደግሞ ቀናት ገደብ አለ። በዛ ቀናት ገደብ ውስጥ ፔመንቱ የማይፈጸም ከሆነ ማለት ነው ቴንክ ዩ ፎር ሜኪንግ ዚስ ሪኩዌስት ፕሊዝ ፎሎ ዘ ስቴፕ ቢሎ ቱ ፕሮሰስ ዘ ፔመንት ነው የሚለን። ስለዚህ እነዚህ በትክክል የተሞሉ መሆናቸውን ቸክ ካደረጋችሁ በኋላ በ48 አፍተር ሜኪንግ ዘ ሪኩዌስት ፔመንቱ መፈጸም አለበት። ስለዚህ በሁለት ቀን ውስጥ ፔመንቱን መፈጸም ካልቻላችሁ you are in critical ነው። ስለዚህ ምን ላይሆን ይችላል ነው ፕሮሰስ ላይ ይደረግላችሁ ስለሚችል ይህን ጥንቃቄ ማድረግ ያስፈልጋል ነው። አይ ቲንክ ይመስላል። በሌላ መረጃ እስከምንመለስ ሰላም ነው። ባባይ